ሰላም ጤና ይስጥልኝ ክቡራትና ክቡራን የጠበቃ ዩሱፍ የዩቲዩብ ቻናል ተከታታዮች እንዴት ናችሁ? የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በሰባት ዳኞች መሬትና ቦታ ላላቸው ሰዎች በሙሉ አዲስ ውሳኔ ሰጥቷል። ከዚህ በፊት ሲሰራበት የነበረው የህግ ትርጉም ተሽሯል። አዲስ ህግ ወጥቷል። ሁሉም ሰው እንዳያመልጠው ይህንን ፕሮግራም እስከ መጨረሻው ድረስ በትዕግስት እንድትከታተሉት እጋብዛችኋለሁ። አብራችሁን ቆዩ። የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት እንግዲህ የካቲት 30 ቀን 2018 በዋለው ችሎት በመዝገብ ቁጥር 244308 ከዚህ በፊት ሲሰራበት የነበረውን ህግ ሽሮታል። አዲስ ህግ ወጥቷል። የሰበር ሰሚ ችሎቱ የሚሰጠው ውሳኔ በሌላ ውሳኔ እስካልተሻረ ድረስ በየትኛውም ፍርድ ቤት በሁሉም የሀገሪቱ ክፍሎች በሁሉም ፍርድ ቤቶች ላይ በተመሳሳይ ጉዳይ ላይ እንደ ህግ ነው የሚቆጠረው። ህግ ሆኖ የሚሰራ ነው። ከዚህ በፊት እንግዲህ በመሬት ላይ በቦታ ይገባኛል ላይ የሚቀርብ የመፋለም ክስ ይርጋ የለውም፣ ጊዜ ገደብ የለውም፣ በጊዜ ገደብ የሚወሰን አይደለም፣ በማንኛውም ጊዜ ይቀርባል እየተባለ ሰዎች አላግባብ ይዞታ ተይዞብኛል ይለቀቅልኝ በሚል ከ40 ዓመትም ከ30 ዓመትም በኋላ እየመጡ በሌላ ሰው ላይ ክስ እያቀረቡ ክርክሩ ይደረግ ነበረ። አሁን ግን በሰባት ዳኞች በተሰጠው በዚህ አዲስ የህግ ትርጉም በዚህ አዲስ ህግ በከተማ የሚገኝ ቦታ በሌላ ሰው ተያዘብኝ እንዲለቀቅልኝ በሚል የሚቀርብ ክስ በ10 ዓመት ጊዜ ውስጥ ካልቀረበ በይርጋ ይታገዳል። የመፋለም ክስ የሚባል በከተማ ቦታ ላይ የለም በሚል በመሬት ላይ የለም በሚል አስገዳጅ የህግ ትርጉም ሰጥቷል። ለዚህ ውሳኔ መሰረት የተደረገው እንግዲህ በሁለት ግለሰቦች መካከል እዚሁ አዲስ አበባ ከፌደራል የመጀመሪያ ደረጃ ፍርድ ቤት ጀምሮ እስከ ፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት 7 ዳኞች ድረስ በከፍተኛ ፍርድ ቤት በጠቅላይ ፍርድ ቤት የተደረገ ክርክር ነው። ይሄም ክርክር እንግዲህ አቶ ታምራት መርከቡ የተባሉ ግለሰብ አቶ ጅላሉ ኩመል በተባሉ ግለሰብ ላይ ሰኔ 14 ቀን 2013 በአዲስ አበባ ከተማ ለሚኩራ ክፍለ ከተማ ወረዳ 8 ልዩ ቦታው ፊጋ በሚባል አካባቢ የሚገኘውን 2000 ካሬ ሜትር የእርሻ መሬቴን ከደርግ መንግስት ጊዜ ጀምሮ ስጠቀምበት የቆየሁትን መሬት ለ11 ዓመታት እኔ ውጭ ሀገር ቆይቼ ስመለስ ያስቀመጥኩትን እንዲጠብቅልኝ ያስቀመጥኩትን ተወካይ በማባረር ቦታውን ሰኔ 2011 ተወካይን አባረው አጥሬን በማፍረስ ይዞታዬን የያዙብኝ በመሆኑ የገነቡትን ቦታና አጥር አፍርሰው ይዞታዬን ለቀው ያስረክቡኝ በማለት ያ ክስ ያቀርቡባቸዋል። በአቶ ጅላሉ ኩመል ላይ አቶ ታምራት መርከቡ የተባሉት ግለሰብ እንግዲህ ተከሳሹም ይህንን ይዞታኔ ጥቅምት 21 ቀን 1980 ጀምሮ አቶ ጫላ ከዌ ከተባሉ ግለሰብ ጅምር የመኖሪያ ቤት ሽያጩ ላድርጌ ገዝቼ ያስኩት እንጂ ከሳሽ እንደሚለው የሱ ይዞታ አይደለም፣ ለቅቄ ላስረክብ አይገባም፣ እሱ ያቀረባቸው የግብር ደረሰኞች ምናምን ሚላቸውም ራሱ ተቀባይነት የለውም፣ የዚህ ይዞታ የዚህ መሬት ባለ ይዞታ ስለመሆኑ ባለመብት ስለመሆኑ ማስረጃ የለውም፣ እንደዚሁም ያቀረበው ክስ በ10 ዓመት ጊዜ ይርጋ ይታገዳል፣ ክሱን ማቅረብ አይችልም በሚል መቃወሚያ ያቀርባሉ። ጉዳዩ የቀረበለት የመጀመሪያ ደረጃ ፍርድ ቤትም ከሳሹ መሬት የተያዘብኝ የሚሉት ከ10 ዓመት በፊት በመሆኑ ክሱ በይርጋ ይታገዳል፣ ክሳቸውን ተያዘብኝ ከሚሉት ጊዜ ጀምሮ በ10 ዓመት ጊዜ ውስጥ ነበረ ማቅረብ የነበረባቸው በሚል ክሳቸውን ውድቅ ያደርግባቸዋል። ከሳሽም እንግዲህ በዚህ ውሳኔ ቅር ይሰኙና ይግባኛቸውን ለከፍተኛው ፍርድ ቤት ያቀርባሉ። እንግዲህ የከፍተኛው ፍርድ ቤትም የፌደራል የመጀመሪያ ደረጃ ፍርድ ቤት ውሳኔን ይሽራል። ምክንያትም ያደረገው እንግዲህ የመፋለም ክስ ይርጋ አያግደውም፣ በማንኛውም ጊዜ ሊቀርብ ይገባል በሚል ክሳቸውን ውድቅ ያደርግባቸዋል። የስር ፍርድ ቤቱን ውሳኔ ውድቅ ያደርጋል። ችሎቱም እንግዲህ መሰረት ያደረገው ምንድነው? ከዚህ በፊት 2002 ላይ የፌደራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት በመዝገብ ቁጥር 43600 የባለቤትነት የመፋለም ክስ ይርጋ አያግደውም በሚል የሰጠውን ውሳኔ መሰረት አድርጎ ነው። በዚህም እንግዲህ ተከሳሽ እንዴት የፌደራል የመጀመሪያ ደረጃ ፍርድ ቤት
በ10 ዓመት ጊዜ ውስጥ በይርጋ ይታገዳል ክሱ ብሎ የከሳሽን ክስ ውድቅ አድርጎልኝ እያለ ከፍተኛው ፍርድ ቤት እንዴት ይሽርብኛል ይሉና ለጠቅላይ ፍርድ ቤት ይግባኛቸውን ያቀርባሉ። ነገር ግን የፌዴራል ጠቅላይ ፍርድ ቤትም ይግባኛቸውን ሳይቀበል ይቀራል። የከፍተኛው ፍርድ ቤት በይርጋ አይታገድም የከሳሽ ክሱ መታየት አለበት፣ ወደ ፍሬ ነገር ክርክር መገባት አለበት ያለውን ያጸናና ውድቅ ያደርግባቸዋል ጥያቄያቸውን። በዚህም እንግዲህ ተስፋ ሳይቆርጡ የከፍተኛው ፍርድ ቤት እንዲሁም የጠቅላይ ፍርድ ቤቱ የሰጠው ውሳኔ የህግ ስህተት የተፈጸመበት ነው። የከተማ ቦታ ላይ የሚደረግ የይዞታ ይለቀቅልኝ ክስ በ10 ዓመት ክሱ በ10 ዓመት ጊዜ ውስጥ ካልቀረበ በይርጋ ይታገዳል በሚል ይግባኛቸውን ያቀርባሉ ለሰበር ሰሚ ችሎቱ ማለት ነው። እንግዲህ ሰበር ሰሚ ችሎቱን በመዝገብ ቁጥር 43600 ከሳሽም እንግዲህ በበኩላቸው የቤት ባለቤትነት ላይ የሚቀርብ የመፋለም ክስ ይርጋ የለውም በሚል የወሰነ በመሆኑ ያቀረብኩት የመፋለም ክስ ስለሆነ ይርጋ ይታገደብኝም የሚል ጠንካራ ክርክራቸውን በሰበር ችሎቱ ያቀርባሉ። ይህ 7 ዳኞች የተሰየሙበት ችሎትም እንግዲህ ለዚህ ክርክር እልባት ለመስጠት ከዚህ በፊት በሰበር ችሎቱ የተለያዩ ተቃራኒ ውሳኔዎች የተሰጠባቸውን 3 ጉዳዮችን መርምሯል። እነዚህ 3 ውሳኔዎች እንግዲህ ከዚህ ከይርጋ ጋር የተያዙ ናቸው። በሰበር መዝገብ ቁጥር 43600 የነበረው ክርክር በቤት ባለቤትነት ላይ የመፋለም ክስ ይርጋ የለውም ሲል፣ በሌላ በኩል በሰበር መዝገብ ቁጥር 69302 ደግሞ በገጠር የመሬት ይዞታ ላይ የ10 ዓመት ይርጋ ተፈጻሚነት አለው፣ የገጠር መሬት ላይ የሚደረግ ክርክር በ10 ዓመት ጊዜ ውስጥ ክሱ ካልቀረበ በይርጋ ይታገዳል የሚል ውሳኔ ሰጥቶ ነበር። በተቃራኒው ደግሞ በሌላ 3ኛ መዝገብ በሰበር መዝገብ ቁጥር 210477 የከተማ መሬት ይዞታን አስመልክቶ የቀረበን ክርክር የባለቤትነት ጉዳይ ከሆነው ቅድም የቤት ባለቤትነት ጉዳይ ከሆነው ከሰበር መዝገብ ቁጥር 43600 ጋር በማመሳሰል የከተማ መሬት ክስ በይርጋ አይታገድም በማለት ወስኖ ነበረ። ይህ ሁኔታ እንግዲህ በመሬት ይዞታዎች ላይ ያም ማለት በገጠር የመሬት ይዞታና በከተማ የመሬት ይዞታ ላይ የተለያየና ምክንያታዊ ያልሆነ የይርጋ ተገባበር እንዲፈጠር አድርጓል። ከዚህ በፊት ሰበር ሰሚ ችሎቱ በ5 ዳኞች የሰጣቸው ውሳኔዎች ማለት ነው። እንግዲህ እነዚህ 3 ውሳኔዎችን ተቃርኖ ለመፍታትና አሁን ደግሞ በእነዚህ በሁለቱ ግለሰቦች መካከል አዲስ አበባ ከተማ በለሚኩራ ክፍለ ከተማ ፊጋ አካባቢ በከተማ ቦታ ይገባኛል ክርክር ላይ ያለውን እልባት ለመስጠት ነው እንግዲህ 7 ዳኞች የተሰየሙበት ችሎት ጉዳይ ነው አይቶ ውሳኔ የሚሰጠው። 7 ዳኞች የሚሰየሙበት ችሎት እንግዲህ በፌዴራል ጠቅላይ ፍርድ ቤት ዳኝን የፕሬዚዳንት ሲቀርብላቸው በሱ መሪነት ከዚህ በፊት የተሰጡ ውሳኔዎች ፈር እንዲይዙና አንድ ራሱን የቻለ ወጥነት ያለው ውሳኔ እንዲኖር ነው እንግዲህ የሚያደርጉት። በዚህም እንግዲህ ምንድነው ያሉት? ቀደም ያሉት ውሳኔዎችን አንድ በአንድ መርምሯል። ይህ 7 ዳኞች የተሰየሙበት ችሎት ሰበር መዝገብ ቁጥር 43600 የተሰጠውን አስገዳጅ የህግ ትርጉምን በተመለከተ ጉዳዩ የከተማ መኖሪያ ቤትን የሚመለከት እንጂ መሬትን የሚመለከት ስላልሆነ ሰዎች ደግሞ በቦታ ላይ የይዞታ መብት ነው ያላቸው፣ በቤታቸው ላይ ግን የባለቤትነት መብት ስላላቸው በቤት ባለቤትነት ላይ ቦታውን ሳይሆን ቤት ባለቤትነቱን በተመለከተ መፋለም ክስ የመፋለም ክርክር ይርጋ አያግደውም የሚለው ጸንቶ ይቆያል የሚል የህግ ትርጉሙን አልሻረው። ሰበር መዝገብ ቁጥር 6902 ላይ የገጠር መሬትን ላይ የሚቀርብ ክስን በተመለከተ በ10 ዓመት የይርጋ ጊዜ ይታገዳል የሚለውን ተቀብሎት፣ ነገር ግን ከዚህ በፊት ይህንን መዝገብ ወይም ይህን ውሳኔ ወይም ይህን የትርጉም መሰረት በማድረግ የቤት ባለቤትነትን የሚመለከት ከሆነው የመሬት የከተማ ቦታ ጋር እያመሳሰለ እንደዚሁ ይርጋ ይታገዳል በሚል ሲሰጥ የነበረውን ውሳኔም ሽሮታል ማለት ነው። ሌላው በመጨረሻ በሰበር መዝገብ ቁጥር 210477 ላይ የተሰጠውን አስገዳጅ የህግ ትርጉም ሙሉ በሙሉ የሻረው ሲሆን ለውሳኔውም እንግዲህ መሰረት ያደረገው ዋቢ ያደረገውም የባለቤትነትና የይዞታ መብትን በማምታታት በመሬት ይዞታ መብት ላይ ሊቀርብ የማይችለውን የመፋለም ክስ በከተማ መሬት ላይ ተግባራዊ ማድረግ አይቻልም የሚል ነው። የከተማ መሬት ይዞታን አላግባብ ከያዘ ሰው ለማስመለስ የሚቀርብ ክስ በ10 ዓመት ይርጋ ይታገዳል የሚል አዲስ
አስገዳጅ የህግ ትርጉም ሰጥቷል። ስለዚህ የከተማ ቦታ ላይ ክርክር የምታደርጉ ሰዎች አላግባብ ቦታችን ተይዞብናል፣ አላግባብ ቦታችን የከተማ ቦታችን ተወስዶብናል ብላችሁ ክስ የምታቀርቡ ሰዎች በ10 ዓመት ጊዜ ውስጥ ክሳቸውን ካላቀረባችሁ ጥያቄያችሁ በይርጋ ይታገዳል። እዚህ ጋር ግን በ7 ዳኞች የተሰጠው ውሳኔ ጠንካራ ጎን እንዳለው ሁሉ በዚህ ውሳኔ እንግዲህ 7 ዳኞች የተሰየሙበት ችሎት ብዙ ህጎችን ነው የዳሰሰው። የህገ መንግስቱ አንቀጽ 40 ሁሉንም አንቀጾች ጨምሮ የሊዝ ህጉን፣ የገጠር መሬት አስተዳደር አዋጁን እንደዚሁም ሌሎች ደንብና መመሪያዎች በስፋት የዳሰሰ እና ጥልቅ ትንታኔዎችን የሰጠ ቢሆን ዜጎች ደግሞ በመሬት ይዞታና በመሬት ባለቤትነት ላይ ያላቸውን እንደ መብት የዳሰሰ ቢሆንም እንደዚሁም ደግሞ በህገ መንግስቱ መሰረት መሬት እንግዲህ የህዝብና የመንግስት ነው፣ ዜጎች ያላቸው በመሬት ላይ የይዞታ ባለመብትነት እንጂ ባለቤትነት የላቸውም ከሚለው መነሻ አድርጎ ነው ይሄንን የመፋለም ክስ የዳሰሰው ይርጋውን። ነገር ግን አሁንም ቢሆን በመሬት ይገባኛል ክርክር ጋር የመፋለም ክስ እንደማይሄድ ችሎቱ በዚህ ውሳኔ ገልጾ ከዚህ በኋላ ግን ለምሳሌ ከመሬት ይገባኛል ክርክር ጋር ዜጎች ወይም ሰዎች ለፍርድ ቤቶች ክስ ሲያቀርቡ በምን የክስ ምክንያት ነው የመፋለም ክስ ብለው ካላቀረቡ የሚያቀርቡት የሚለውን አትሊስት አቅጣጫ ማስቀመጥ ነበረበት። ይሄ አንዱ ደካማ ጎኑ ነው የዚህ ውሳኔ ብዬ አስባለሁ። አቅጣጫ ማስቀመጥ ነበረበት። ይሄ ውሳኔ ጠንካራ ጎኖች እንዳሉት ሁሉ አሁንም ቢሆን በባለሙያዎች መካከል ውዥንብር የሚፈጥር እንደዚሁም ደግሞ በስር ፍርድ ቤቶች ላይ ተጨማሪ ውዥንብሮችን እንዳይፈጠር እሰጋለሁ። ሌላ ሁለተኛው በሰበር መዝገብ ቁጥር 43600 በከተማ ቤት ላይ የሚቀርብ የመፋለም ክስ ይርጋ ያግደው የሚለውን ውሳኔ እዚህ ውሳኔ ላይ ሲያሰፍረው ምን ይላል? ተፈጻሚ ለማድረግም ሆነ ተቃርኖ አለው ለማለት አልተቻለም ይላል። ምን አይነት አገላለጽ ነው ይሄ? ይሄንን በተሻለ አገላለጽ አስቀምጦ ብዥታን እንዳይፈጠር ማድረግ ይቻላል። ምን ይላል? ተፈጻሚ ለማድረግም ሆነ ተቃርኖ አለው ለማለት አልተቻለም ይላል ውሳኔው። ምንድነው? ተፈጻሚ ነው ከተባለ ተፈጻሚ ነው፣ ተቃርኖ አለው ከሆነ ተቃርኖ አለው ነው እና ሞር ኦፍ ሰዎች አንደርስታንድ ሊያደርጉት በሚችሉት ብዥታ በማይፈጥር መልኩ መቀመጥ ነበረበት። ይሄ ተርምም ዞሮ ሰበር መዝገብ ቁጥር 43600 የመፋለም ክስ በይርጋ አይታገድም ብሎ 2002 ላይ ውሳኔ ሲሰጥ በዚህ ውሳኔ እንደተረዳሁት ወይም ደግሞ እንደሰፈረው በከተማ ቤትን የተመለከተ ክርክር ሲሆን ይርጋ ያግደውም ነው። ቦታ ከሆነ የቦታ ክርክር፣ የመሬት ክርክር፣ የከተማ መሬት የከተማ ቦታ ከሆነ ግን ይርጋ ያግደዋል፣ በ10 ዓመት ውስጥ መቅረብ አለበት ነው። ያ ምንድነው? ከዚህ በፊት የገጠር መሬት ላይ የሚቀርብ ክስ በ10 ዓመት ካልቀረበ ይርጋ ይታገዳል የሚለውን የገጠር መሬትንና እንደዚሁም የከተማ መሬት ላይ የሚቀርቡ ክሶችን በ10 ዓመት ይርጋ ይታገዳል በሚል ሁለቱም በተጣጣመ መልኩ አንድና ወጥነት ያለው ውሳኔ መስጠት ያስፈልጋል በሚል ነው። ክቡራትና ክቡራን የፕሮግራም የተከታታዮች በዚህ ጉዳይ ላይ እንግዲህ እኛም የህግ ባለሙያዎች ጠበቆች እየተወያየንበት ነው። እንደዚሁም የተለያዩ አንጋፋና ሲኒየር የሆኑ የህግ ባለሙያዎችና ጠበቆች የተለያዩ ጽሁፎችን እያቀረቡበት ይገኛል። ይሄ ክርክር እንግዲህ ይሄ የፌዴራል ጠቅላይ ፍርድ ቤት ሰበር ሰሚ ችሎት 7 ዳኞች የሰጡትን ውሳኔ በመቃወም ወደ ህገ መንግስት አጣሪ ጉባኤ ክሱን አቀርበውት የነበሩት ግለሰብ ይወስዱታል ወይስ ደግሞ ባለበት ይቆማል? ከጊዜ በኋላ ይሄ የህግ ትርጉም ይሻሻላል፣ ይለወጣል ወይስ ባለበት ይቀጥላል የሚለውን አብረን የምናየው ነው የሚሆነው። ተጨማሪ ማብራሪያዎች በዚህ ጉዳይ ላይ ካስፈለጉ በቀጣይ መመለስ ነው የሚሆነው። አብራችሁ የነበርኩት የእናንተ ጠበቃና የህግ አማካሪ ሱፋ ከበረ የነበርኩኝ። ይህ ህግ ምክር፣ ይህ ትንታኔ ለሁሉም ሰው እንዲደርስ ሸር ማድረጋችሁን አትርሱ። ቪዲዮውን ላይክ አድርጉት። እንደተለመደ ሁሉ አብራችሁ ስለቆያችሁ ደስ ብሎኛል። መልካም ጊዜ እንዲሆንላችሁ እመኛለሁ። ባባይ